በዚህ በጠዋት አቻኩለ ስጠረኝ እንዴት እንደደነገጥኩ ብታይ። ይቅርታ የኔ ፍቅር አስደነገጥኩሽ አይደል? ትላንትና በጣም አሪፍ ጊዜ ነበር ያሳለፈው። አዎ በጣም ካሁን በኋላ ብዙ ጊዜያቶችን አብረን እናሳልፋለን። ግን ደግሞ የምን ደግሞ ግን ብሎ ማቅረፍ ነው። አንቺ እኮ ስትስቂ ስትጫወቺ ነው የሚያምርብሽ። እቺ ኤደን የምትባል ልጅ ያልሽ እኔ መቼም ነው ደስተኛ ማልሆነው። ኤዱ ደግሞ ምን አደረገች? አይታየህም እንዴ? አሁን ራሱ ካቆላምጠ ነው እየጠራሃት ያለው። አይደል ተቆጣጥረሃለች በቃ። ደግሞ ከኔ ውጪ ሌላ ሴት አቆላምጠ ስጠራ ደስ አይለኝም። ስራ ቦታ እኮ ሁላችንም ለምንድነው ግን ኤዱ እያልን ነው የምጠራት። ቢሆንም አንተ እኮ ቆንጆና ተወዳጅ ፍቅረኛ አለች አይደል? ሌላ ሴት አቆላምጠ መጥራት አይጠበቅብህም። ይቅርታ የኔ ፍቅር አስተካክላለሁ። ለዚህ እኮ ነው በጣም የምወደው የኔ ፍቅር። ቶሎ ነው የምትረዳኝ። እሱማ እኮ ግዴታዬ ነው። በጣም ነው የምወድሽ። ደግሞ ትላንትና የሰበርከው ልብኝ ሰርፕራይዝ አድርገህ ጠግነው። ደግሞ ምን አድርጌ ነው የሰበርኩት? እንዴ ረሳህ እንዴ? ያቺ ኤደን ተብዬ ፊት አይደል እንዴ በጥፊ ብላ ያጮልከኝ? እሺ ምን አባቴ ያርግ ይልጠገነው? አሁን ጠፍቶ ነው ወንድ አይደለክ? ስሜቴን ተረድተህ ሰርፕራይዝ አታረገኝ? እሺ እኔ ፍቅር ሰርፕራይዝ አደርግሻለሁ። ግን አሁን ለምን እንደፈለኩሽ ልንገርሽ። እሺ ንገረኝ። ለምንድን ነው የፈለከኝ? ከማየ ጋር ይበልጥ እንድትቀራረቡ እፈልጋለሁ። የሆነ ሰዓት አብረሻት እየሄድሽ ጊዜ እንድታሳልፍ እፈልጋለሁ። ብቻ አሳልፍ ያልከኝ እኔ ቲቲን ጉሊት ተቀምጬ አይደለም አይደል? ምን አለበት የኔ ፍቅረኛሽ ናት ጋር አይደል እኮ። እኔ ቲቲ አናቴን ፀሐይ እየደበደበኝ ጉሊት ጋር ቁጭ እንድለው ፍላጎትህ? ብቻ ማየን ዝቅ እያረግሻት እንዳይሆን። አይደለም እኮ የኔ ፍቅር፣ ያልገባ ነገር አለ። ለዛ ነው። ምንድነው ያልገባኝ ነገር? ሞዴሊንግ ጀምሬ የለ ስኪን ኬር ላይ ነኝ እና ፀሐይ ቆዳዬን ከነካው ደግሞ በቃ ስራ አጣለሁ። ለካ ደግሞ እሱም አለ። ይልቅ በቃ ቤት አመቻችችን ቢሆን ከማየ ጋር ይበልጥ እንድትቀራረቡ እፈልጋለሁ። የሚሆነው ነገር አይታወቅም። እሺ የኔ ፍቅር፣ በቃ አሁን ወደ ስራ መሄድ አለብኝ። እደውልልሻለሁ። ምንድነው ሀሳቡ? ጉልሻጭ ሊያረገኝ ነው እንዴ? እንዴት አደርሽ ሄድዬ? እንዴት አደርክ ታሬ? በሰላም ነው? ይሄ ሁሉ መንገድ ዙሪያ ጥምጥም የመጣው? ትንሽ እኮ ስፖርት እንዲሆነኝ መንገድ ላርዘም ብዬ ነው። ታሬ ቤት ሄዱ። ቆይ በዚህ መንገድ ለምን እንደመጣ ማላቅ ነው እንዴ የሚመስል? ለምን ይሆናል ብለሽ ነው? ያው ትንሽ እርጅና እየተጫጫነኝ ነው። ለዛ ስፖርት ልስራ ብዬ እኮ ነው። አታስብ ታሬ፣ እኔ በጣም ደህና ነኝ። ያው ላያስችል አይሰጥም አይደለም የሚባለው። እሱስ ልክ ነሽ ኤዲዬ። ሙች በጣም እኮ ነው የምትገርም። ስራ ቦታ ላይ ሁላችንንም እንደ ጸባያችን ችለሽ ጥሩ መሪ ሆነሽናል። በዛ ላይ ምን ለመናገር እንደፈለኩ ገብቶሻል። እንደኔ ግን ሁሉንም ነገር በግልጽ ብነግሪው ባይ ነኝ። ቆይ ታሬ፣ ምንድነው የምነግረው? ምንድነው ግልጽ ማደርግለት? የሚሰማሽ? እሺ እስኪ አንተ ንገረኝ፣ ምንድነው የሚሰማኝ? ፍቅር እኮ። ምን አይነት ፍቅር? ራስሽን እስከ መጣል የሚያደርስ አይነት ፍቅር። ታሬ አሁን ገና ተሳሳትክ። እሺ እኔ ሳሚን የምወደው በወንድምነት ብቻ ነው። ኤዱዬ፣ እኔ ካንቺ በላይ ባላቅም ብትነግሪው ባይ ነኝ። ያለበለዚያ ግን ውስጡን በልቶ ነው የሚጨርስሽ። ቆይ ታሬ፣ ያልኩን አልሰማኸኝም እንዴ? ሰምቼሻለሁ። እና ከሰማኸኝ ውስጤን በልቶ ስለሚጨርሰው ፍቅር እንዴት ታወራለህ? ምክንያቱም እንደ ወንድም ስለማስብሽ፣ ከዚህ በላይ ፍቅሩን ይዘሽ ውስጡ እንድትጎጂ ስለማልፈልግ። ታሬ ወድጄ እኮ አይደለም፣ ግን ደግሞ ነገር ህይወቱን እንዳልበጠብጠው ፈርቼ ነው። በእርግጥ በሰው ፍቅር ውስጥ መግባት ህሊናን ይከብዳል። ግን እመኝ፣ ተረፉ ሳሚን የቀረበችው ወደው አይደለም ለጥቅሙ ብላ ነው። ግን እሱ ደግሞ በጣም ነው የሚወዳት። ስለዚህ ስሜቴን ተናግሬ ለበጠብጦ አልፈልግም። እንደዚሁ ጤና ሆኖ ካየሁት ራሱ ለእኔ ከበቂ በላይ ነው። ሄዱዬ፣ እሺ ግን እስከ መቼ? በህይወት እስካለ። ግን ሄዱዬ፣ ያንቺ ህይወትስ? እሱን እየጠበቁ መኖር አይከብድም? እኔ እኮ ያፈቀርኩት ለት ነው እሱ የሆንኩት። ደግሞ አፈር እስኪጫነኝ ድረስ እጠብቀዋለሁ። እኔ ግን እንደዚህ አይነት ፍቅር አይቻልም። እኔም ሳይዘኝ በፊት አይቻላል። አይ ሄዱዬ፣ ልብ እኮ ነው ያልሽ። እኔ ዳር ወደ ስራ ታሬ፣ ትላንትና ምንም እንቅልፍ ሳይወስደኝ ነው ያደርኩት። በቃ ስለ ሳሚ ዝም ብሎ እየተጨነኩ እያቃዠኝ ምናምን ነበር። በዛ ላይ ስደውልለት ራሱ ስልኩ ዝግ ነው። እኔ ሞክሬለት ነበር። አንዳንዴ ማታ ስልኩን ያጠፋል ወይ ደግሞ ባትሪ ዘግቶበት ነው የሚሆነው። አትጨናነቂ። እኔ እንሂድ። አይ
Hey, this is the ice cold, the sunshine, the white gold. Na 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 na, the masterpiece, twice. Alright. Na na, the masterpiece. Go sing hallelujah. Woo! Go sing hallelujah. Woo! ኧረ ቀስ ብለሽ ረሹ ምኑን ነው የማርሰው? አናትሽን ነዋ። ያለ ትራክተር እኮ በባሌ መንገድ አረሽው። ባልከበር ምን ልታመጣ? ወላጅ እንደውም ወላጅ ተመጣ እንዳትመጣልኝ ውጣልኝ። ወይ በጣም ይቅርተኝ ወንድም። አባቴ ጣውላ ላይ መጣ ክፍለ ሀገር ሄዷል እንጂ ይዤው መጣ ነበር። በጣም ጥሩ። አባት ሲመጣ እንድታመጣ በቃ እሺ መጣዋል። ለመሆኑ አንተን ማን ልበል? አቶ ገረመው ደጀኔ ይባላለሁ። ወይ ለካ ራስ አቶ ይባላል። በቃ ገረመው ደጀኔ። ኧረ አባቴ እንዴ ልታበረኝ ነበር እኮ አራግበ። ይቅርታ። ለማንኛውም ማይክል ጃክሰን እባላለሁ። እኔ ባላበርም እኮ ተሽከርክረ መሬቱን ቦርቦር ልገባ ነበር። አያስቅም። ቁጭ በል። ኖ እሱኛው ተሰብሯል። ታች ቁጭ በይ። አቶ ማይክል ጃክሰን ስላወኩት በጣም ደስ ብሎኛል። አቶ ሳይሆን ኢንተርናሽናል አርቲስት ማይክል ጃክሰን። እሺ አቶ ኢንተርናሽናል አርቲስት ማይክል ጃክሰን ስላወኩት ደስ ብሎኛል። አቶን ጣላት። ወዴት ልጣላት? ገደሉ ጋር ይሻላል ልጣላት። አቶ ጥያታለሁ። ለመሆኑ ምን ፈልገህ መጣ? ወይዘሪት ሄደንን ደግሞ እኮ ትናንትና የቀን ፈተና ፈትነውኝ ከ100 አመጣው እና ደግሞ አሪፍ ዘነዘና አሁን ተሰማኝ። ምኑ ዘነዘናው? ወይዘሪት ሄደን ነገ በጠዋት ናና ከሰራተኞቹ መሀል አንዱ የተግባር ፈተና ይፈትናል ብለውኝ ነው የመጣሁት። አይ ፈጣሪ፣ እንደው አትደበስ ስትል የፈጠረኝ አንድ ብርቅዬ ሰው እኔ ብቻ ነኝ። ይቅርታ አቶ ኢንተርናሽናል አርቲስት ማይክል ጃክሰን፣ ይቅርታ አድርጉልኝና ተሳስተዋል። ምኑ? አባቴ ሰው ሲሳሳት ስታየ አልፈዝም እንዳትል ብሎኝ ነበር። እቺን ይወዳል ጃክሰን ስትኝ እኔ ፈተና ወረቀት እመስላለሁ እንዴ? ዝም ብለህ የምታርመኝ? አይ እንደዛ እኮ ሳይሆን ብርቅዬ ማለት ወይ ዋለ ወይ ጭላዳ ዝንጀሮ ማለት ነው። አረ በነፃ መሰደበ። አራቶ ኢንተርናሽናል ብቻቶ ደግሞ ጥያት አልነበር እንዴ? ኢንተርናሽናል አርቲስት ማይክል ጃክሰን። እኔ እኮ ብርቅዬ ለእንስሳ ነው ብዬ እኮ ነው። ቆይ እርሶ እንስሳ ኖት እንዴ? እንዴ ስተኝ እኔ ምን እመስልሃለሁ? እንዴት ሊዮት ኢንተርናሽናል። እኔ የምለው ቆይ ስሙን ማጠር አይችልም እንዴ? በቃ ቆልመጥ አድርገሽ ጃክሰን። ወይ ተመስገን አቶ ጃክሰን። እንደዚህ አትኩሬ ሳይወት ምን እመስልሃለሁ? ሳስበው ሰው መሰሉኝ። ባታስብስ እንዴ? ካላሰብኩ እኮ ሰው አይደለም ማለት ነው። አያውቁም እንዴ? ወይኔ በነፃ መሰደብ። እንዲህ ስልኬን እስካሁን እንደዘጋሁት ነው። ሰው ደውል። ሄሎ ሳሚዬ። ሄሎ ታሬ። ሳሚዬ እንዴት ነህ? ጤናስ ደህና ነህ?
ሰላም ነኝ ሄዱዬ። ነገርሽ አይደል ዶክተሩ በቃ መጨናነቅ ቀነስ ነው ያለው። እኔማ ማታ በጣም ሲያቃዠኝ ነው ያደረው። ልደውልልህ ብዬ ደግሞ ፈራሁ። ሄዱዬ ደግሞ ምን ያስፈራሻል? ወንድምሽ አይደለም? በደውይ እኮ አነሳለሁ። እኔማ እኮ እንዳረብሻችሁ ፈርቼ ነው። አይ ማታ እኮ በቃ ቲቲዬን ማዞራ ፈልገዋት በጊዜ ነው የተለያየ ነው። ግን አንተ ደህና ነህ? አዎ ሄዱዬ በጣም ደህና ነኝ። የት ነህ? ላገኝህ? ከሰፈር እየወጣሁ ነው። እኛም ከሰፈር እየወጣን ነው። በቃ ስራ ከመግባታችን በፊት የተለመደ ቦታ እንገናኝ። በጣም ደስ ይለኛል ሄዱዬ። እንደውም እንደዛ ከሆነ ታሬንም ይዘሽው ነኝ። የማናግረው ነገር አለ። እሺ እሺ፣ መጣ እንሂድ። ምንድነው እንደዚህ መፍለቅለቅ? ብቻውን የሚያጠይቀውን ጥያቄ ለመለስ እንደሆነ እጅ ነው ያወጣው። አቶ ኢንተርናሽናል አቶ ጃክሰን አረ እንደዚህ ጋር በተደረደሩ ጣውላል ለምን? አረ በአንዱ ጥራኝ። አጠፉ። እሺ አስተካክላለሁ። እንደው ፈጣሪ ምን አጠፉ? በመደነሻ ሰዓት እንደው እንዲያሳር ተበላኛል። ወይኔ አቶ ኢንተርናሽናል ማለት አቶ ጃክሰን እጄን አውጥቻለሁ፣ አመመኝ። አይቻለሁ እና ምን ላድርግ? ልጠይቅ ፈልጌ እኮ ነው። እሺ ጠይቅ። እኔ የምለው የተግባር ፈተናውን አንጀምርም እንዴ? እሺ ስም ማን ነበር አልከኝ? አራራራ እዛው አባቴ ምን ልታበረኝ? አልበራ አልኩ። ስም ማን ነበር አልከኝ? እሺ ገረሙ ደጀኔ። እኔ የምለው እንደው አባት ደጀኔ ምን ቢገርመው ነው አንተን ገረመ ብለው ያወጡልህ? አቶ ጃክሰን ግን ምንም ልክ አላደረጉም። እንዴት እንዴ? ቆይ እጆን ሲያወጡ ይጠይቁኛል እንዴ? አንተ አልማረክኝ እኔ እጅ ነው የምወጣው። አይ አባቴ ጥያቄ ስትጠይቅም ስመልስም እጅ አውጣ እጅ ማውጣት ክብር አለው ብሎኛል። ዋው እውነትም ደጀኔ ገረመው። አዩ አሁንም ተሳሳቱ። ስሜ እኮ ደጀኔ ገረመው ሲሆን ገረመው ደጀኔ ነው። አይ ያው ዋናው ሀሳቡ ነው። ግን ወደ ዋናው ስቱዲዮ ስንመለስ አባት ለምንድን ነው ገረመው ደጀኔ ብሎ ስምን ያወጡልህ? እሺ መልስ። እድሉ ስለሰጡኝ አመሰግናለሁ። ይገርማል አባቴ እኔን ከመውለዱ በፊት 6 ሴት ልጆች ነበሩት። እኔ የምለው አባትሽ ገና ከቤት አይወጡም ነበር? ኧረ ይወጣሉ። እንደውም እኮ እንዳንተ አናጢ ናቸው። ዋው በጣም ጥሩ አናጢ መሆን አለባቸው። ቢስማር መጥቶ ሚስቶ አይመስለኝም። አዎ ጎበዝ አናጢ ነው። እኔም እኮ የእሱን ፈለግ ነው የተከተልኩት። አንተ ሳመስለኝም ትስተዋለህ። ምኑ? ሚስማሩን ነው። ኧረ እኔም ጎበዝ መቺ። ከአንተ 6 ሴት ልጅ ተወለዱ። ከዛ አንተ ተወለድክ። አዎ አባቴ 6 ከተወለዱ በኋላ ልክ እኔ ስወለድ ወንድ እንደሆንኩ ሲያውቅ ገረመውና ገረመው አለኝ። ኦ ማይ ጋድ ድሮ ጠርጥሬ ነበር ለምን እንደገረመው እኮ እኔ በመወለድ ያ አንተ ላይ ተበይ ገረመው ራሱ እኔ ገረመኝ ነበር። ሄዱዬ በቃ ሂጂና አንቺ አዋሪው። እኔ እዚህ ጋር ቁጭ ብዬ እጠብቃቸዋለሁ። ቆይ ምንድነው እንደዚህ ተቆርቆሮ ያልከው? አረ ምንም አልሆንኩም ደህና ነኝ። ብታይ ሌሊቱ ሙሉ እንቅልፍ እምቢ ብሎኝ ስቃዥ ነው ያደርኩት። ሄዱዬ ምንም የሚያስፈራና የሚያስጨንቅ ነገር የለም እኮ። ዝም ብለሽ ነው እንደዚህ የምትሆነው። ዝም ብዬ እኮ አይደለም እንደዚህ መሆኑ። መቼም ምን እንዳሳለፍኩ አንተም አይጠፋህም አይደል? እሱንም አውቃለሁ። ለምን ሆስፒታል፣ ጤና ጣቢያ ምናምን መግባት እንደምፈራ ታውቃለህ? ወደ ሕክምና ቦታ መግባት እንደምትፈራ ያውቃለሁ። ግን ለምን እንደሆነ ነግረሽኝ አታውቂም። መቼም ስለ እህቴ በትንሹም ቢሆን ነግሬሃለሁ። አዎ ሄዱዬ ከባድ ሐዘን እንደደረሰብሽ ያውቃለሁ። በጥቂቱም ቢሆን እኔና ሀና በማደጎ መውለድ ለማይችሉ 2 ጥንዶች ነበር የተሰጠ ነው።
አሁን እናትና አባቴ ብዬ የምጠራቸው ሰዎች ማለት ነው። ይሄንን እንኳን አላውቅም ነበር። ከዛ በቃ ልክ ሆስፒታል ቦታ ሳይ ያመኝ ጀመር። ሀናም እንደ ቀልድ አንዴ እያመማት ስትገባ ጭንቀት ነው ሲባል እንደ ቀልድ እንደገባች ሳትወጣ ቀረች። አይዞሽ ሂዱ። ከዛ በኋላ ሕክምና ቦታ ሳይ መፍራት ጀመርኩኝ። ለዛ ነው አንተ የሆነ ነገር ብትሆን ሰው መሆን ይመስላል። ሄዱዬ ዝም ብለሽ ነው የምትጨነቂው። እኔ እኮ ምንም አልሆነም። ማድረግ የማትችለውን ነገር ቃል አትግባል። ባይሆን ማድረግ የምችለውን አንድ ቃል ግባል። ምንድን ነው እሱ? ምንም ነገር አትዋሸኝ፣ ምንም ነገር አትደብቀኝ። እሱን ቃል ግባል። ሄዱዬ በጣም እያስጨነቅሽ ነው። ቆይ እንዴት ነው አሁን ልሞት ነው ብዬ የምነግርሽ? ቆይ ምንድን ነው የሚያስለቅስህ? አሁንም የሆነ የተፈጠረ ነገር አለ አይደለ? አረ ምንም የተፈጠረ ነገር የለም። ስለ እህትሽ የነገርሽኝ ነገር ልብ ነክቶት። እሺ ቃል ግባልኝ። ሄዱዬ ምንም ነገር ላልደብቅሽ ቃል ገባለሁ። እሺ ግን ቃልህን ያጠፍክ ቀን ልቤን እንደምትሰብረው ታውቃለህ አይደል? እሱን በደንብ አውቃለሁ። ግን በቃ አሁን ስለ ስራ ጉዳይ ታሪክ ትንሽ ላውራውና በኋላ ረፋፍደን እንገናኝ። እሺ ብዙ እንዳትቆይ እሺ። አንድ የምትፈትነው አዲስ ተቀጣሪ አለ። ኧረ ችግር የለውም ብዙ አናረፍድ። ግን እኮ ምላጭ ሊፈትነው ይችላል። ጭራሽ ምላጭን እያወቀው ትላንትና ልጁን አግኝቶት ሲያዝገው ነበር። አረ እንደውም ቁጭ ብድግ ሁሉ ሲያሰራው ነበር። ከዛ በኋላ ዛሬ ረፍት እንዲያደርግ ብዬ እንዳትመጣ አልኩት። አይ ምላጭ እና ታዲያ ስራ ቦታ የሚከፍተው ማን ነው? ላረፍት እችላለሁ ብዬ ለጃክሰን ቁልፉን ሰጥቼዋለሁ። አይ ጃክሰን እሱም እኮ ከመላጭ ባሰ ብድ እኮ ነው። ይልቅ እንደ ማይክል ደነሰልኝ ብሎ ብቻ በክራንች ባላገኘ ነው ልጁ። ልክ ነህ ሳሚ። ስለዚህ በቃ ሁለታችሁም እንዳታረፍዱ እሺ? ችግር የለውም ሄዱ ያናረፍድ መጣ። እሺ Hide up, man! Run! What's wrong with you, man? ልቤ ተፋትኗት እንደራ ፈማቴ። አቶ ጃክሰን ትንሽ ልረፍ። ወይኔ አበላሸው፣ ወይኔ አከሰርከኝ። አቶ ጃክሰን ምኑን ያከሰርኩት? ይኸው አስኮ የሚደርስ እቃ ነበረ። አንተ ግን በቃ ፍጥነትና ቅልጣፊ የለህም። በቃ ይኸው አስበላኝ። አቶ ጃክሰን እዚህ ጋር ግን እረማታለሁ። ኧረ አንተ ሰውዬ የፈተና ወረቀት ይመስል በቃ ዝም ብለህ አርመህ ጨረስከኝ። እርማቱ ለፈተናው አይደለም ጠንካራ አይደለም ስላልከኝ ነው። ለሱ ደግሞ የአባቴን ጣውላ ስልክ ነው ያደረኩት። እሺ ላዩ ምን ሆነ ደግሞ የደከመህ? ሩጫው እንዴ! ቆይ መላክና መርጦክ ጀመርኩ ይለያያሉ። እሺ ልቀይርልህ? በጣም ደስ ይለኛል። ጮክ ብለህ ትዘፍናለህ። ልጠይቅ ነው አገረሙ? አዎ። እሺ ጠይቅ። እንዴ ቆይ ጣውላ መላክና መሳብ ምን ያገናኛቸዋል? በጣም ጥሩ ጠይቅ። አሁን ገና ሁለቱም ጥበብ ናቸው። ጥበብና ጥበብ ደግሞ ይመጋገባሉ። ገብቶኛል። እና ለዝፈን እንዴ ዘፈን የኔ አንበሳ ጠንበለ ሰይ ማይክሮን ስጡኛ። ይበላል። በቃ ዘፈንክ። ድምጽ ነው እንደዛ ነው የሚያለቅሱት። በጣም ጆሮ የሚመሳ ድምጽ ነው ያለ እኮ። አሁን ደግሞ በሂፓፕ ንጉስ በሆነው በማይክል ጃክሰን ዘፈን አብረን እንቀውጠዋለን ነው የምልሽ። ማን አረን ያላቆ እንጋ ዝፈን። እሺ ትቀበኛለሽ አላለች?
አንተማ መከጃ ዘፈንማ አታሰደቡም። እሺ አሁን ስማኝ፣ እኔ ዘፍናለሁ፣ አንተ ትቀበለኛለህ። ካወቅኩት እሺ ነይ እስቲ አንበሳ። ልክ ቆንጆ በቃ አሁን ዘፈን ትቀበለኝ በለው። አንደኛ ልጀምርሽ። አልገባኝም እኔ ይሄን ሰሞን ይዛጣው ምትለኝ ለኔ የሚሆን ምን ወረትም ነ ካልተመኘ እናማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ ምን ተገኘ ገሬ ደግሞ ምን ቀረሽ? ተገናኝተን ማውራት አለብን። ምንም የምናወራው ነገር የለም። በእናትሽ ልለምንሽ፣ ለድሮ ጓደኝነታችን ስትይ። እኔ ቀናተኛና የሰው ባል ካላስኮበለልኩ ምትል ጓደኛ የለችኝም። እሺ ይኸውልሽ፣ እኔ እኮ የምፈልግሽ በጣም ለትንሽ ደቂቃ ብቻ ነው። ስራ ፈት አይደለሁም እንግዲህ ለአንቺ የሚሆን አንድም ሰከንድ የለኝም። ግን የምነግርሽ ነገር ይጠቅምሻል። እና በስልክ ማውራታችን አይሆንም። ተገናኝተን ነው ማውራት ያለብን። የሚጠቅምሽ ነገር ነው ብለሽ ግን የማይሆን ነገር ብታወሪኝ የማይሆን ጸብ ውስጥ ነው የምንገባው። ሰማሽኛ? እሺ መጣ። እሺ አንተ ረጅም ሰዓት ሆነን እኮ ዝም ብለን ከተቀመጥን እነግርሃለሁ ያልከኝ ነገር አትነግረኝም እንዴ? ታሬ እንዴት አድርጌ እንደምነግርህ እኮ ቢጨንቀኝ ነው። ታሬ እኮ ነው የምትነግረኝ ነገር ካለ ቀጥታ ንገረኝ። ታሬ ካንተ በላይ የሚረዳኝ የልቤን የሚያውቅልኝ ጓደኛ እንደሌለኝ ታውቃለህ አይደል? አንተ እያስጨነቀኝ ነው። የምትነግረኝ ከሆነ ቀጥታ ንገረኝ። ታሬማ ይሄን ነገር አዳር እኔስ ኖረህ አይለፍም የተባልኩ ሰው ነኝ። ኧረ አንተ በስመ አብ በል። ቆይ ምን ሆነህ ነው እንደ ሴት ልጅ የሚያነፋርቀህ? ታሬ የሕክምና ውጤቱ ጥሩ አይደለም። ምን ማለት? ቆይ እሺ ምንድነው ውጤቱ? የሆነ ማላውቀው አይነት በሽታ ጠርቶልኝ ለመዳን ከ700 እስከ 800 ሺህ ብር ያስፈልጋል ነው ያለኝ። ኧረ በፈጣሪ። ቆይ ሳሚ ምንድነው የምታወራው? ታሬ እኔን ያስጨነቀኝ እናቴ ጉዳይ ነው። አልፎለት ያሳልፍልኛል ብላ ስጠብቅ እኔ ግን ባጭር ልቀር። ይኸውልህ ማሚዋ እኮ ምንም አትሆንም። ምንም እንዳያሳስብ። ደግሞ ብሩን ፈልገን ካገኘ ነው አንተ ታክመህ ትድን የለ። ታሬ ትቀልዳለህ። ቆይ ልታከምስ ብለህ ይሄን ያህል ገንዘብ ከየት ይመጣል? ይኸውልህ ምንም ቢሆን ተስፋልን። ደግሞ ብሩን ማግኘት ካለብን ለምነንም ቢሆን ባድራኩታችን ለምነንም ቢሆን እናገኘዋለን። እሺ ብቻ አንተ ከመቼውም ጊዜ በላይ ጠንካራ ሁን በእናትህ ወንድሜ። ታሬ እሱን ተውና አንድ ነገር ቃል ግባልኝ። ይህን ጉዳይ ከኔና ካንተ ውጭ ማንም እንዳያውቅ። እንዴ ሁሉም ሰምቶ መፍትሄ መፈለግ አለብን እንጂ። አይሆንም ታሬ። እናቴ ከሰማች ትሞትብኛለች። ለካሱ እሺ ለሄዱዬ ንገራት። ኧረ አይሆንም ታሬ። ሄዱ ሰማች ማለት እኮ በቃ ሁሉም ሰው አወቀ ማለት ነው። በፈጣሪ። ቆይ እሺ ምንድነው ማድረግ ያለብን? ምንም ታሬ ምንም። ግን መቼም ቢሆን ተስፋ እንዳትቆርጥ እሺ? እሞክራለሁ። ሰላም። በእሺ አፍጠኝ። ምንድን ነው የሚጠቅመኝ ነገር? መጀመሪያ እግዚአብሔር ሰላምታ አይቀድምም? እናቱ ስራ ባታስፈችኝ ምን ይመስልሻል? አሁን ወደ ጉዳይሽ ግቢ። እሺ እነግርሻለሁ። የፈለግሽው ነገር እንዳለ ልስጥሽ። ማለቴ የምትፈልጊውን ቁስ በሙሉ ልስጥሽ። ብቻ አንቺ ከሳሚ ህይወት ውጪ። ፍቅርን በገንዘብ መለውጠው ነው እንዳይመስልሻል? ያው በደንብ አድርጌ ነው ማቅሽ። በፊትም ቢሆን እኔ ሳሚን እንደምወደው ስለምታቂና ለሱ ፍቅሬን መግለጽ እንደማልችል ስለምታቂ ልክ ከኔ ጋር ስትጣይ ሆን ብለሽ በፍቅርሽ አጠመድሽ። እና ምን ይጠበስ? ነገርኩሽ እኮ የፈለግሽውን ነገር ላደርግልሽ እችላለሁ። ግን በቃ ሳሚን ተይልኝ። የሳሚን ፍቅር ይበልጥብኛል። ከአንቺ ምንም ነገር አልፈልግም። ጥሩ ከሆነ ቻው። እውነትሽ መሆኑን በምን አውቃለሁ?
ሳሚ ሙት የምሬን ነው። ደግሞ በሳሚ ምጌ ምንም ነገር እንደማደርግ ታውቂ። እንደዛ ከሆነ ያው እንግዲህ በአንድ ነገር ብቻ ነው የምንስማማው። እሺ በምን? መኪና ግዢልኝ፣ ከዛ ሳሚ ወሰዱት መፍትሽ። ቆይ እኔ መኪና መግዣ ብር ከየት አመጣለሁ? ታዲያ በባዶ ነው እንዴ የፈለግሽውን ጠይቂኝ የምትይኝ? ማለቴ እኔማ የሆነ ቁሳቁስ ነገር መዋቢያ እቃ ምናምን ትጠይቂኛለሽ ብዬ ነበር ያሰብኩት። እሷንማ እንደ ምርቃት ነው ያሰብኩት። እሺ ያቅሜን በሙሉ ሞክራለሁ። ምክንያቱም ለእኔ ሳሚ ከመኪናም በላይ ነው። ስለ እርዳውሽ የሰደብሽ? ኧረ እኔ ምን በወጣኝ። ስለዚህ ለሳሚ እና የልም ታስቢ ከሆነማ ትንሽ ዋጋውን ያሳነስኩት መሰለኝ። በቃ አንድ መኖሪያ ቤት ፈልጋለሁ። ሳሚ እኮ እቃ አይደለም ልግዛሽ አላልኩሽም አልሽ እንጂ አንቺ እኮ ነሽ ላገኝሽ አልሽኝ። በጣም ክፉ ጨካኝ ሴት ነሽ። እሺ ካለሽ ያልኩሽን አርግተሽ መውሰድ እኮ ትችያለሽ። ይሄ ነገር ወጥመድ ሊሆን ይችላል። ሳትቀድሜ መቅደም አለብኝ። ሳሚ በእናትህ ተረጋጋ። ሁሉም ነገር እኮ ፈጣሪ እንዳለው ነው የሚሆነው። ታሬ እኔ እኮ የሚያስጨንቀኝ እናቴ ነገር ነው። የሆነ ነገር ሳያደርግላት ሞተ መባል። አንተ ደግሞ አስሬ ሞት ሞት አትበል። እኔ ወንድም እያለሁ መቼም አትሞት። እስከ መጨረሻው ደም ጠብታ ድረስ እንታገላለን። ብቻ ታሬ ወንድሜ እናቴን ነገር አደራ። ሳሚ በእናትህ አታልቅስ። ለማሚያም ቢሆን እኮ ነው ያለውላት። በእናትህም ባህን ጠረገው። ወይ የኔ ፍቅር። ቆይ ለምንድን ነው እኔ ባንተ ምክንያት የምሰቃየው? የኔ ፍቅር ደግሞ ምን ሆንሽብኝ? ባንተ ፍቅር ምክንያት ነው አይደለ ይኸውላ ስቃይ የሚደርስብኝ? እንደ የኔ ፍቅር እንዴት ሆኖ? እቺ የደናታ መኪና ልግዛልሽና ሳምን ለኔ ተይልኝ የምትለኝ እንዴት ነው አንተን ውዱ ፍቅሬን ለአንድ መኪና ብዬ የምተውላት? አይ ኤዱዬማ እንደዛ ለሷ ጥብቅና መቆም ሳያንስ ጭራሽ አቆላምጣ ጠራሃት። ቃል ገብተልኝ ነበር አይደለ እንደማታቆላምጣት? ይቅርታ የኔ ፍቅር ልማዱ ነው ብኝ እኮ ነው። በጣም ነው ያዘንኩት። እሺ ካላመንከኝ ደግሞ ደውለህ ጠይቃት። እኔ ላንተ ፍቅር ነፍሴን እሰጣለሁ። ከጠገቤ ዞር ብዬ ነው ያባረርኳት። የምር ኤደን እንደዚህ አድርጋ ከሆነ በጣም ነው የማዝንባት። የኔ ፍቅር ውድድ ነው የማደርግሽ። አንተም በማንም በምንም አልለውጥ። የኔ ፍቅር እኔም አንቺን በማንም በምንም አልለውጥሽ። እወድሃለሁ። ቻው። እኔም እወድሻለሁ። ቻው። ቆይ ኤደን እንዴት እንደዚህ ታደርጋለች? ደግሞ ምን አደረገች አለች? መኪና ልግዛልሽና ሳሚን ታይልኝ። ኤዱዬ እንደዛ አታደርግም። ተረፉ ልታጣላችሁ ፈልጋ ነው የሚሆነው። ቲቲጌን ተረፉ ብላ ትጥራት ይደብረኛል። ቲቲጌም ተረፉም አለላት ወይ እሷ ወይ አንቺ ደግሞ ብዬ መጥራት ሙሉ መብት አለኝ። እንደፈለክ። እሺ ማን ጋር ነው የምትደውለው? ኤደን ጋር። ሳሚ እንዴት ነክ? ሳሚ አትበይኝ። በጣም ነው ያናደድሽኝ። ደግሞ ምን አደረኩኝ? ቲቲጌ ልታገኛት ሄደሽ ነበር? አዎ ሂጄ ነበር። ምን አለች? እንደ ቸርቻሮ ዕቃ ልትገዢ ሞክረሽ ነበር አይደል? አንተ እኮ ዋጋ ይወጣልህ። ልክ እንደ ዕቃ አትገዛ። እና ለምንድን ነው ያገኘሻት? በእርግጥ የፈለግሽው ላድርግልሽና ከሳሚ ራቂ ብያታለሁ። እና ታዲያ ይሄንን ከመግዛት በምን ለየው? ደግሞ ቲቲን እንደምወዳት እያወቅሽ ለምን ርቃት ፈለግሽ? እኔ እኮ ያመመ ስለሆነ ትንሽ ረፍት እንድታደርግ ብዬ ነው። ቆይ አንቺ ለምንድን ነው ህይወቴን የምትበጠብጪው? ለምን ከህይወቴ አትወጪም? ትሰሚኛለሽ? እንደውም ከዚህ በኋላ ስራ ለቅቄያለሁ። ድጋሜ ላይሽ አልፈልግም። አንተ አብደሃል እንዴ? አዎ አብጃለሁ። ፕሪስታር ተወኝ። እሺ ወሬ ነው የምትሄደው? ሳሚ ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅማጣሁ ሆድ ባሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬ እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን